አሰላሙ አለይኩም ወራህመቱላሂ ወበረካቱ። በዛሬው ቪዲዮ ሱረቱል ጂን ከአንቀጽ 14 እስከ 22 ያሉትን ትክክለኛ ንባባቸውን እየተማማርን ቆይታ እናደርጋለን። ጀማሪ የሆናችሁ እህት ወንድሞች እስከ መጨረሻው በጥሞና እንድትከታተሉ ጋብዛለሁ። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም وأنا منا المسلمون ومنا القاسطون فمن أسلم فأولئك تحروا رشدا وأما القاسطون فكانوا لجهنم حطبا وأن لو استقاموا على الطريقة لأسقيناهم ماء غدقا لنفتنهم فيه ومن يعرض عن ذكر ربه يسلكه عذابا صعدا وأن المساجد لله فلا تدعوا مع الله أحدا وأنه لما قام عبد الله يدعوه كادوا يكونون عليه لبدا قل إنما أدعو ربي ولا أشرك به أحدا قل إني لا أملك لكم ضرا ولا رشدا قل إني لن يجيرني من الله أحد ولن أجد من دونه ملتحدا نعم እነዚህን አንቀጾችን ኢንሻአላህ የተማማረን ቆይታ የምናደርገው አንቀጽ 14 ወአና የሚለው ጋር ዋው ፈትሐ ሐምዛ ፈትሐ ወአ ቶሎ ነው የምናያይዘው። ኑን የሸዳ ምልክት ይዛለች። ጥብቅ እናረጋታለን። ጥብቅ ከማድረግም በተጨማሪ ኑንና ሚም ሸዳ ሲሆኑ ሲነበቡ ምን ነበር ያልነው? ከማጥበቅም በተጨማሪ እዛው ቁየት ብለን ያዝ አድርገን እናነባለን። ወአን እንደዚህ ማለት ነው። ከዛ ግን ደግሞ ከኑን ፈትሐ ቀጥሎ የመጣው ማን ነው? አሊፍ ሱኩን ነች የመጣችው። ስለዚህ ና ብለን ደግሞ እንድንጎትተው ያደርጋል። ሁለት ስራ ይጠብቀናል ማለት ነው። ምንጊዜም ኑንና ሚም ሸዳ ሆነው ከዛ መሳቢያን ካስከተሉ ሸዳ ጥብቅ አድርገን መቆየትና ከዛ እንደገና መጎተት ይኖርብናል ማለት ነው በአሊፍ መሳቢያ። ስለዚህ ላይ ወአና እንደዚህ ነው የሚነበበው። ወአና ብለን መሳቡ ብቻ ትክክል አይደለም ማለት ነው። ስለዚህ ጥብቅ አድርገን መቆየት ከዛ እንደገና ጎተት ማድረግ ማለት ነው። አፋችንን ከፈታ አድርገን ከዛ ሚና የሚለውም ከስራለ ኑን ሸዳ የሸዳ ምልክት ይዛለች። አሁንም ኑን እንደመጀመሪያው ነች። ሚን ብለን ያዝ እናደርግና እንደገና ከኑን ፈትሐ በመቀጠል የመጣው አሊፍ ሱኩን ነው። ግን ሚና ብለን አንጎተውም። ለምን? አፍራሽ ሌላ ሱኩን ስለመጣበት። ስለዚህ የሚጠበቅብን እኛ ኑንን ሸዳ አድርገን ቶሎ ወደ ላም ሱኩን ነው የምንሸጋገረው ማለት ነው። ስለዚህ ወአና ሚና ሳይሆን ወአና ሚነል እንደዚህ እናነባዋለን። እያቸው አይደለ? ስለዚህ እዚህ ቦታ ላይ ያለችው አሊፍ ለማናት አሊፍ ሁለቱ ሐምዘቱል ወስልና አሊፍ መሳቢያ ተግባራዊ አይደረጉም ማለት ነው። ስለዚህ ስናነበው ወአና ሚነል በዚህ መልኩ ይነበባል። ላምንም ረገጥ አድርገን ነው የምናነባት። ከዛም ሙስሊሙነ ስንል ሚም ضማ ሙ ትሆናለች። ሲን ሱኩን ሙስ እንደዚህ ትነበባለች። ላም ከስራ ከዛ ከሚም ضማ ቀጥሎ የመጣው ፊደል ዋው ሱኩን ነው። ምን ይሆናል? ሙስሊሙ ነ ኑን ፈትሐለች። ወአና ሚነል ሙስሊሙነ ሙ ወተት ማድረግ አለብን። ከዛ ወሚነል ወው ፈትሐ ነች። ሚም ከስራ ወሚ ቶሎ ነው የምናያይዘው። ወሚ አይባልም። ከዛ ኑንን ጥብቅ እናረጋታለን። ሸዳ ይዛለች። ወሚን እንደዚህ ከዛ ነ ካልን በኋላ ግን ቶሎ ወደ ላም ሱኩን ነው የምንሸጋገረው። ቀደም ብለን እንዳየ ነው። ወሚና ሳይሆን ወሚነል አያችሁ አይደል? ወሚነል ቃ ከዛ ቃፍን ወፈር ማድረግ አለብን። ቀጥሎ ግን አሊፍ ሰጊራን ስለያዘ
ወይም ስለመጣች ቃ አፋችን ከፈት አድርገን ትንሽ ጎተት እናደርጋለን። ወሚነል ቃ ታዲያ ላም ስናነብ ላም ስኩን አይደለች? ወሚነል ቃ አይባልም። አያቸው አይነጥርም። ወሚነል ቃ ሳይሆን ወሚነል እንደዚህ ኑን ጥብቅ አድርገን መቆየት፣ ከዛ ላምን ደግሞ እዛው ረገጥ ማድረግ። ወሚነል ቃ ያዝ እንዳደረግነው ወደ ቃፍ እንሸጋገርና ቃፍን ወፍር አድርገን ከዛ መሳብ። ወሚነል ቃሲጡነ ضማ ዋው ስኩን አስከትላለች። ጡ ወፈር እናደርጋለን። ከዛ እዚህ ላይ ማቆሚያ እንደምታያት እቺ ምልክት እቺ ማቆሚያ ምልክት ናት። እዚህ ቦታ ላይ ኑንን ፈትሐ አይደለች፣ ወደ ስኩን ቀይረን እናቆማለን ማለት ነው። ወሚነል ቃሲጡን ትንፋሻችን ስለሚያቋርጠን ከዛ ፈመን እናያይዘው ፋ ፈትሐ ሚን ፈትሐ ኑን ስኩን ፈመን አስለመ ሀምዛ ፈትሐ ሲን ስኩን አስ እንደዚህ ይሆናል። ያዝ ነው የምናደርጋት። ላም ፈትሐ ሚን ፈትሐ አስለመ ቶሎ አስለመ አይባልም፣ ቶሎ አስለመ እንደዚህ ይነበባል። ፈኡላኢክ አሁን ከዚህ ላይ ከሀምዛ ضማ ቀጥላ የመጣችው ዋው አትነበብም። ስናቆምም ሆነ ስንቀጥልም ሆነ አናነባትም። ስለዚህ የሚጠበቅብን ምንድነው? ሀምዛ ضማ ላም ፈትሐ ፈኡላ ነው እንጂ የምንለው ፈኡ ብለን አንጎትተውም። ከዛስ ላም ፈትሐ አሊፍ ሰጊራ ደግሞ የመሳቢያ ምልክት ይዛ መታለች። በረጅሙ ጎተት የምትደረግ መሆኗን አመላካች ነው። ስለዚህ ፈኡላኢከ እንደዚህ ይነበባል ማለት ነው። ከዛ ተሐረው ሐ ደመቀምነ ተሐረው አይባልም። ተሐረው እንደዚህ ይነበባል። ከዛስ አራን ጥብቅ አድርገን እናነባለን። ወሱኩን ተሐረው ከዛስ ረሸደ ራን ወፍር አድርገን ሽን ፈትሐ ዳል ፈትሐቴን ስናቆም ወደ አሊፍ መሳቢያ እንቀይራታለን። ረሸደን ሳይሆን ረሸደ ጎተት አድርገን እናነባዋለን። ስናያይዘው ወአና ሚነል ሙስሊሙነ ወሚነል ቃሲጡን ፈመን አስለመ ፈኡላኢከ ተሐረው ረሸዳ። ከዛም ወአመል አሁንም ቀደም ባየነው መልኩ ነው የምናነበው። ወፈትሐ ሀምዛ ፈትሐ ወአ ሚም ፈትሐ ሸዳ ይዛ መታለች። ጥብቅ አድርገን ቆየት ማለት አለብን። ወአም እንደዚህ ከዛስ ሚም ፈትሐ ካረግን በኋላ ወደ ላም ስኩን ነው የምንሸጋገረው። መሳቢያውን አናነባቸውም እነዚህን። ወአመል አያችሁ አይደል? ወአመል እንደዚህ ይነበባል። ከዛም ቃፍ ፈትሐ አሊፍ ሰጊራ አለች። ቃ አውፍረን ነው የምንጎትታት። ሲን ከስራ ወአመል ቃሲጡ ضማ ዋው ስኩን አለች። ጣ ትወፍራለች። ቃሲጡና አንልም። ቃሲጡና ሳይሆን ቃሲጡ ወፈር እናደርገዋለን። ኑን ፈትሐ አለች። ወአመል ቃሲጡነ ከዛስ ፈካኑ ከፈትሐ አሊፍ ስኩን ከአፋችን በመጠኑ ከፈት እናደርጋለን። ኑን ضማ ዋው ስኩን ወተት እናደርጋለን። ኑ ፈካኑ እንደዚህ ሊጀሃነመ ሊጀሃ በዚህ መልኩ እናነባዋለን። ኑን ጥብቅ አድርገን ያዝ እናደርገዋለን። ሊጀሃነመ ከዛስ ሐ ደመቅ አድርገን እናነባለን። ጣ ወፈር ትደረጋለች። በፈትሐተይን ስናቆም ወደ አሊፍ መሳቢያ እንቀይርና ሐጠበን በሚለው ምትክ ሐጠበ ብለን ጎተት አድርገን እናቆማለን ማለት ነው። ስናያይዘው ወአመል ቃሲጡነ ፈካኑ ሊጀሃነመ ሐጠባ እንደዚህ ይነበባል። ሌላው ወአል ዋው ፈትሐ ሀምዛ ፈትሐ ወአ ቶሎ ነው የምናያይዘው። ላም ሸዳ ነች። እዚህ ላይ አንቆይም። ከዚህ ቀደም ብለን እንዳየነው ሚምና ኑንን ስናጠብቅ ቆየት እንዳልነው ሁሉ ላም ላይ ግን አንቆይም። ዋضح ሁለቱ ላይ ኑንና ሚም ላይ ብቻ ነው ስናጠብቅ የምንቆየው። ሌሎቹ ፊደሎች ስናጠብቃቸው ቶሎ ነው ማለፍ ያለብን። ስለዚህ ወአለዊ አይባልም። ወአለዊስ ቶሎ ብለን ጥብቅ አድርገን ማለፍ። ከዛስ ዋው ከስራ ሲን ሱኩን ወአለዊስ ነው እንጂ የምንለው ወአለዊስ ተብሎ አይቆይም ማለት ነው። ሌላው ወአለዊስ ተቃ ቃፈት አሊፍ ሰጊራ ቃ አወፍረን ጎተት እናረጋታለን። ከዛስ ወአለዊስ ተቃሙ ሚን ضማ ዋው ስኩን አለች መሳቢያ ጎተት እናረጋታለን። ወአለዊስ ተቃሙ ከዛ አለ ጠሪቀቲ አለ አይባልም። አይን ከዛስ ላም ፈትሐ ቶሎ ወደ ጣ ሸዳ የምንሸጋገረው። እዚህ ላይ አሊፍን አስከትላ የመጣችው ላም
ወደ ጧ ስለምትዋጥ ጧን ጥብቅ ብቻ ማድረግ በቂ ነው። ስለዚህ ጧን ስናጠብቅ ቀድማ ያለችው ላም በውስጧ እንዳለች እያመላከትን ነው ማለት ነው። ስለዚህ አለ ጠሪቀቲ እንጂ አላ ጠሪቀቲ አይባልም። ደግሞ ወይም ደግሞ አለል ጠሪቀቲ ተብሎ አይነበብም። ስለዚህ አለ ጠሪቀቲ ላም ጧ ሸዳ አለ ጠሪቀቲ ባይሆን አይንን ደመቅ አድርገን ማውጣት አለብን። አለ ጠሪ ራ ከስራ ያ ሱኩን ሪ ወተት እናረጓለን። ቃፍ እናወፍረዋለን። አለ ጠሪቀቲ አያችሁ አይደለ? ስናያይዘው ወአለው ኢስተቃሙ አለ ጠሪቀቲ ቶሎ እንደዚህ እናነበውና ለአስ እንደዚህ ነበብ ሲንን ረገጥ እናረጓለን። ለአስ ቆይ ቃፍን ወፈር እናረጓለን። ያ ሱኩን ቆይ እንደዚህ ማለት ነው። ኑን ፈትሐ አሊፍ ሰጊራ ና ወተት እናረጓለን። ለአስ ቆይናሁ እዚህ ላይ አያችሁ አይደል? ለአስ ቆይና ወተት እናረጓለን። ሀ ضማ ሚም ሸዳ ነው የምንሸጋገሩ ሌሽ ምክንያቱም ይቺ ሚም ወደ ሚም ተውጣለችና ለአስቀይናሁም ማ ሳይሆን ለአስቀይናሁም ማ ሚም ደግሞ ስናጠብቅ ቆየት ማለት እንዳለብን ተነጋግረናል አይደለ? ስለዚህ ያዛል ጥብቅ አድርገን ቆየት ብለን እናነባለን። ከሱ ቀጥሎ ደግሞ አሊፍ መሳቢያን ስላመጣ አሊፍ መሳቢያ ደግሞ የመሳቢያ ምልክትን ይዟል። በረጅሙ ጎተት እናደርገዋለን። ስለዚህ ለአስቀይናሁም ማአን ገደቃ እያችሁ አይደለ? ይቺ ሚም ከተመሳሳይዋ ሚም ጋር ስለተዋሃደች ሚምን ጥብቅ ማድረግ ብቻ በቂ ይሆናል ማለት ነው። ዋዲህ። ስለዚህ ለአስቀይናሁም ማአን ከዛስ ገደቃ ገይን ገደቃ አይባልም፣ ቀደቃ አይባልም። ስለዚህ ገይን ገደቃ በዚህ መልኩ ነው የምናነበው። ቃፍ ፈትሐተይን ስናቆም ወደ አሊፍ መሳቢያ ይቀየርና ገደቀን የነበረው ገደቃ ተብሎ ይነበባል። ስናያይዘው ወአለው ኢስተቃሙ ዐለ ጠሪቀቲ ለአስቀይናሁም ማአን ገደቃ ዐለ ጠሪቀቲ የሚለው ጋር እዚህ ላይ ማስታውሰው ታ ከስራ ቶሎ ላም ጋር ማያያዝ አለብን። ዐለ ጠሪቀቲ ለአስቀይናሁም አይባልም። ዐለ ጠሪቀቲ ለአስቀይናሁም ታ ቶሎ ብለን ላም ጋር ማያያዝ አለብን። ጠይብ አንቀጽ 17 ሊነፍቲነሁም ስንል ላም ሸዳ ምልክት ይዛለች አይደለ? በእሷ ስንጀምር ማጥበቂያው አገልግሎት ላይ አይውልም። ገደቀን የሚለውን ብናያይዘው ነበረ የምትለዋ ድምፅ ወደ ላም ስለምትዋጥ የምትጠብቀው። ግን እዚህ ላይ የምንነሳው የምንጀምረው ላም ላይ ስለሆነ ሊነፍቲነሁም ብለን እንጂ የምናነበው ሊነፍቲነሁም ብለን አጥብቀን ለማንበብ መሞከር የለብንም ማለት ነው። ዋዲህ ያ ጀማ ሊነፍቲነሁም ፊህ ሊነፍቲነሁም ቶሎ ነው የምናነበው። ኑን ፈትሐ አለ፣ ፋ ሱኩን፣ ታ ከስራ፣ ኑን ፈትሐ፣ ሀ ضማ፣ ሚም ሱኩን በመካከላቸው ምንም አይነት መሳቢያ የለም። ስለዚህ ሊነፍቲነሁም ቶሎ በዚህ መልኩ የምናነበው። ስለዚህ ሊነፍቲነሁም አይባልም። ፊህ የሚለው ጋር ደግሞ ከፋ ከስራ ቀጥሎ የመጣው ማን ነው? ያ ሱኩን መጥቷል። ፊ ወተት እንዲህ ያደርጋል። ሀን ደግሞ በሱኩን እናቆማታለን። እዚህ ላይ የምታዩት እቺ የማቆሚያ ምልክታት እዚህ ቦታ የማቆም ይፈቀዳል። ሊነፍቲነሁም ፊህ ታዲያ ሀን ፊህ እንደዚህ መጨረሻ ላይ የሚል ሀ የሚል ድምፅ ይኖራል። ፊህ እንደዚህ ይነበባል ማለት ነው። ሌላው ወመን ዩዕሪድ የሚለው ጋር ዋው ፈትሐ ሚም ፈትሐ ኑን ወደያ ትዋጣለችና ትዋሃዳለችና ያን ማጥበቅ ይኖርብናል። ወመን ዩዕሪድ አንልም። እንደምትመለከቱት ኑን ምንም አይነት ምልክትን አልያዘችም፣ ወይ ሱኩን ምልክትን አልያዘችም፣ ወይ ሐረካ አልያዘችም። ይሄ ማለት ኑን ሱኩን ነች። ስለዚህ ኑኗ ወደያ ስለምትዋጥ ያን ጥብቅ አድርገን ማዜም አለብን። ወመን አያችሁ አይደል? እያዜምኩ ነው ጥብቅ አድርገ ያ ላይ ማለት ነው። ወመን ዩዕ ስን ደግሞ አይን ሱኩን ነች፣ ራ ከስራ። ወመን ዩዕሪድ ዳድ ወመን ዩዕሪድ አንልም፣ ዳድ ነች። ወመን ዩዕሪድ በዚህ መልኩ ዳድን ውፍር አድርገን ሱኩን አድርገን ያዘርገን ነው የምናነበው። አን ዚክሪ ስን ደግሞ ዓ አሁንም ደመቅ አድርገን መውጣት አለብን። ኑንን ወደ ዛል አሁንም እንሸሽጋታለን። አን ዚክሪ ነው እንጂ መነፋነፍ ማዜም እንጂ አን ዚክሪ ብዬ ግልጽ አላደርጋትም። ስለዚህ አን ዚክሪ ታዲያ ሐርፈ ዛልን ስናል አን ዚክሪ አይባልም። ራሳችንን ትንሽ ብቅ እናደርገዋለን። ስለዚህ አን ዚ በዚህ መልኩ እናነባዋለን። አን ዚክሪ ረቢሂ ዚክሪ የሚለው ጋር
ካፍ ስኩን ራ ከስራ ነች። አን ዚክሪ ከዛ በኋላ ረቢሂ ስንል ራ ደግሞ ፈትሐ ነች ትወፍራለች። ረቢሂ ስንል ባን ጥብቅ አድርገን ነው የምናነበው። ታዲያ እዚህ ላይ ምን ይከሰታል? ረቢ ጎተት እናደርገዋለን። ይሄ ኸጣ ነው። ረቢሂ ሳይሆን ረቢሂ እንደዚህ የምናነበው አያችሁ አይደል? በከስራ ሀ ከስራ ነው የመጡት እንጂ መካከላቸው መሳቢያ የለም። ስለዚህ ረቢሂ ሳይሆን ረቢሂ አን ዚክሪ ረቢሂ። ታዲያ ከሀ ከስራ ቀጥሎ ግን ያ ሰጊራ መታለች እንደምታዩት ጎተት እናደርገዋለን። ሂ ብለን መጎተት አለብን። አን ዚክሪ ረቢሂ ከዛስ የስሉክሁ የስ የፈትሐ ሲን ሱኩን የስ ለም ضማ ካፍ ሱኩን የስሉክ ከዛ በኋላ ሀ ضማ የስሉክሁ እንደዚህ። ታዲያ ቶሎ ብለን ዓዛበን ዓ ደመቅ እናደርገው። ዓ በዚህ መልኩ የሚነበበው ዛል ፈትሐ አሊፍ ሱኩን ዛ ምላሳችን ብቅ አድርገን ዛልን ዓዛ ነው እንጂ ዓዛ አይባልም። ዓዛበን የምትወ ድምፅ ወደ ሷል ስለምትሸሸግ ማዜም በማዜም ብቻ ታልፋለች። ዓዛበን ሷ እንደዚህ የምትወ ድምፅ በግልጽ ሳናነብ ወደ ሷል ሸሽገን ወይም ደብቀን እየተነፋን እያዜምን ነው የምናነበው። ዓዛበን ሷዓዳ ሰዓዳ አይባልም። ሷድ ሲን ሁለቱ የተለያዩ ናቸው። አይን እንደመቅ አድርገው የምናነበው ዓዛበን ሷዓዳ ሷዓዳ ዳል ፈትሐተይን አሉ ዳሊፍ መሳቢያ ስለምትቀየር ሷዓደን የነበረው ሷዓዳ ይሆናል ማለት ነው። ስናያይዘው ሊነፍቲነሁም ፊህ ወመን ዩዕሪድ ዐን ዚክሪ ረቢሂ የስሉክሁ ዓዛበን ሷዓዳ። ወአነል ኑንን ጥብቅ አድርገን ቆይት ማለት አለብን። ወአን እንደዚህ ማለት ከዛ ኑን ፈትሐ ላም ሱኩን ቶሎ እናያይዘዋለን። ወአነል መሳጂደ ሲን ፈትሐ አሊፍ ሰጊራ ሳ ቁተት እናደርገዋለን። ጂም ከስራ ዳል ፈትሐ ቶሎ እናያይዘዋለን። ሊላሂ ነው እንጂ ምነው ሊላሂ አይባልም። ወአነል መሳጂደ ሊላሂ ከዛ ፈላ ፋፈትሐ ላም ሱኩን ማን ነው? ፋፈትሐ ላም ፈትሐ ከዛ አሊፍ ሱኩን ፈላ ላም ነው የምንቆጠው። ፈላ አይባልም። ፈላ ፋላም ቱሩና ያይዝና ላ ላይ ስንደርስ ላ ጎተት እናደርገዋለን። ተድዑ ላልና ነጥዋለን። አይን ضማ ወሱኩን ዑ ተድዑ መዐላሂ መዐላሂ አይባልም። አይንን ደመቅ እናደርገዋለን። መዐ ነው እንጂ መአ አይባልም። መዐላሂ አይን ከዛ አላህ ሚል መዐላሂ መዐላሂ እያችሁ አይደል? ዳመልጅራ ታዲያ ወፈር አድርገን የምናነበው እዚህ ላይ መዐላሂ አይባልም። አሐዳ ሐ ደመቅ እናደርጋታለን። ዳል ፈትሐተይን ወደ አሊፍ መሳቢያ እንቀይርና አሐዳ ሳብ አድርገን እናቆማለን ማለት ነው። ስናያይዘው ወአነል መሳጂደ ሊላሂ ፈላ ተድዑ መዐላሂ አሐዳ። ሌላውን ቀጽ 19 ወአነሁ ኑንን ጥብቅ አድርገን ያዝ አድርገን ቆይት ብናነባለን። ሀضማ ወሰጊራ ሁ ወአነሁ ቶሎ ወአነሁ አይባልም። ነ አይባልም። ወአነሁ የቸው ሁ የምትለዋን መጎተት ኑንን ጥብቅ አድርገን መቆየት ነው። ከዛ ሀጋ ቶሎ እና ያይዝና ሁ ብለን ደግሞ እንስባለን። ለማ ላም ፈትሐ ሚም ሸዳ ሚም ታዲያ ስናጠብቅ ያዝ አድርገን ነው። ለም እንደዚህ ከዛ ሚም ፈትሐ አሊፍ ሱኩን ማ ለማ ቃመ ቃ ፈትሐ አሊፍ ሱኩን ቃ ጎተት እናደርገዋለን። ሚም ፈትሐ ቃመ ከዛ ዓብ አይን ደመቅ አድርገን መውጣት አለብን። ባን እናነጥራታለን። ዓብ እንጂ ዓብዱ አይባልም። ያዝ አይደረግም። ዓብዱ እንደዚህ ዳል ضማ አላህ ወደሚለው ስም ስንሸጋገር ላም እናወፍራታለን። ዓብዱላሂ ሳይሆን ዓብዱላሂ በዚህ መልኩ ይነበባል። ወአነሁ ለማ ቃመ ዓብዱላሂ የድዑህ የድ ዳልና ትነጥራለች። አይን ضማ ወሱኩን ዑ ጎተት እናደርጋለን። የድዑሁ በዚህ መልኩ ከዛስ ካዱ ካፈትሐ አሊፍ ሱኩን ካ ዳል ضማ ወሱኩን ዱ ካዱ የድዑሁ ካዱ እያችሁ አይደል? ከዛስ የኩኑነ ካፍ ضማ ዋው ሱኩን ኩ ኑን ضማ ዋው ሱኩን ኑ የኩኑ አያችሁ ካዱ የኩኑ ኑን ፈትሐ የኩኑነ ጎተት አድርገን የምናነበው። ዓለይሂ ዓ ደመቅ ትላለች። ላም ፈትሐ ያ ሱኩን ዓለይ
ከስራ ዓለይሂ ሊ ቶሎ ብለን በመካከል ምን መሳቢያ የለም። የኩኑነ ዓለይሂ ኑን ፈትሐ ዓይን ፈትሐ ቶሎና እየይዛለን። ዓለይሂ ካን በኋላ ከስራ ላም ከስራ ቶሎና እየይዛለን። ሊበዳ ዳል ፈትሐተይን ነው ስናቆም ሊበደን ነበረ፣ ግን ስናቆም ሊበዳ ሳብ እናደርገዋለን ስናያይዘው። ወአነሁ ለማ ቃመ ዐብዱላሂ የድዑሁ ካዱ የኩኑነ ዐለይሂ ሊበዳ። እዚህ ላይ ማቆሚያ ላይ አንዱን ቃል ከሌላኛው ቃል ስናያይዝ ምንም አይነት መሳቢያ መጠቀም የለብንም። የድዑሁ ካዱ ቶሎ ነው የምናያይዘው። ካዱ ስንል እንስበዋለን። የኩኑነ ዐለይሂ አሁንም የኩኑነ ዐለይሂ ቶሎ እናያይዘዋለን። ዐለይሂ ሊበዳ ስንል አሁንም ሃን ከላም ጋር እናያይዘዋለን። ጠይብ አንቀጽ ላይ ቁል ኢነማ ስንል ቁል ቃፍ ዶማ ላም ሱኩን ቁል ቶሎ እናያይዘዋለን። ኢነማ ስንል ደግሞ ኑንን ጥብቅ አድርገን ሸዳ ምልክት አላት እንደምታዩት ያዝ ጠበቅ አድርገን መያዝ አለብን። ኢነማ ከዛ ኑን ፈትሐ ሚን ፈትሐ ከዛ ግን አሊፍ መሳቢያ አለ። መሳቢያ ምልክትን ይዟል። በረጅሙ ጎተት እናደርገዋለን። ኢነማ ቁል ኢነማ አድዑ ዳል እናነጥራታለን። አድዑ አይባልም። አድዑ ዓይን ዶማ ወሱኩን ዑ ጎተት እናደርገዋለን። ረቢ ራ ወፈር አድርገን በከስሪያ ሱኩን ቢ ጎተት እናደርገዋለን። ቁል ኢነማ አድዑ ረቢ እንደዚህ ከዛ ወላ ላም ፈትሐ አሊፍ መሳቢያ ላ በረጅሙ ጎተት እናደርገዋለን። ኡሽሪኩ ወላ ኡሽሪኩ በረጅሙ ሳብ እናደርገዋለን። ኡሽሪኩ ቢሂ ቶሎ ብለን ታዲያ ካፍ ዶማ በከስራ ቶሎ የምናያይዘው ወላ ብለን በረጅሙ ከጎተት በኋላ ኡሽሪኩ ቢሂ አይባልም። በከስራ ከስራ ቶሎ እናያይዛቸውና ከከስራ ቀጥሎ ግን ያ ሰጊራ መታለች። ያ ሰጊራ በረጅሙ ጎተት የምናደርጋት ናት። ቢሂ እንደዚህ ከዛ አሐደን የሚለው ሐ ደመቅ እናደርጋታለን። ዳል ፈትሐቲን ስናቆም አሐዳ ይሆናል ማለት ነው። ጎተት አድርገን ስናያይዘው ቁል ኢነማ አድዑ ረቢ ወላ ኡሽሪኩ ቢሂ አሐዳ። ከዛ ቁል ኢኒ ቁል ለቃፍን ወፈር አድርገን ላምሱኩን ጋር እናያይዘውና ኢኒ የሚለው ጋር ኑንን ጥብቅ አድርገን ሸዳ ምልክት ስለያዘ እኒ ከዛ ጥብቅ አድርገን ያዝ እናደርገዋለን። እንደዚህ ከዛ ኑኑ ከስራ ሱኩን ስለሆነ የመጣው ደግሞ ኒ ጎተት እናደርገዋለን። ስለዚህ ሁለት ነገር ይጠብቀናል። ያዝ አድርገን መቆየትና ከዛ መጎተት። ቁል ኢኒ እንደዚህ ማለት ነው። ላም ፈትሐ አሊፍ መሳቢያ ላ በረጅሙ ጎተት እናደርገዋለን የመሳቢያ ምልክት ስላለው። አምሊኩ ቶሎ ብለን አምሊኩ ሐምዛ ፈትሐ ሚም ሱኩን አም ላም ከስራ ካፍ ዶማ አምሊኩ ከዛ ለኩም ቶሎ ብለን ላም ፈትሐ ካፍ ዶማ ሚም ሱኩን ለኩም ضرን ضاد ወፈር አድርገን ነው የምናነባት። ፈትሐ ነች። ራ ደግሞ ሸዳን ጥብቅ ትላለች። ግን የምትለዋ ድምጽ ደግሞ ወደ ዋው ስለምትዋጥ ዋውን ጥብቅ ነው የምናደርገው። ضرን አያችሁ አይደል? ራንም እናጠብቀዋለን፣ ዋውንም እናጠብቀዋለን። ከዛ ማዜም ضرን ወላ ቶሎ ብለን ወላ ላም ፈትሐ አሊፍ ሱኩን ስላለች ጎተት እናረጋታለን። ረሸዳ ራ ወፈር ትደረጋለች። ሺን ፈትሐ ዳል ፈትሐቲን ረሸደን የነበረው ረሸዳ ይሆናል ማለት ነው ስናያይዘው። ቁል ኢኒ ላ አምሊኩ ለኩም ضرን ወላ ረሸዳ። ታዲያ እዚህ ላይ ቁል ኢኒ ላ አምሊኩ ለኩም የምትለው ጋር ካፍ ዶማ ላም ፈትሐ ቶሎ ማያያዝ አለብን። አምሊኩ ለኩም ላ አምሊኩ ለኩም አያችሁ አይደል? ቶሎ ብለን ከዛም አንቀጽ 22 ቁል ኢኒ ቁል ቶሎ እናያይዘው ካፍ ዶማ ላም ሱኩን ኢኒ ቀደም ብለን እንዳየነው ነው። ሐምዛ ከስራ ኑን ሸዳ ጥብቅ እናደርጋታለን ኑንን። ከዛ መቆየት አለብን። ከዛ ያ ሱኩን አለች ኢን ከቆየን በኋላ ኒ እንደገና መሳብ። ከዛስ ላይ ዩጂራኒ ስንል ላም ፈትሐ ኑን ሱኩን የመጣችው አይደለ? እቺ ኑን ወደ ያ ትዋጥና ያን ማጥበቅ ላይ አያችሁ ለን ሳይሆን ላይ ዩጂ። ለምን ያን ጥብቅ የምናደርገው ኑን በያ ውስጥ ስለገባች ነው ወይም ስለተዋሃደች ነው ያ ጋራ። ስለዚህ ያን ጥብቅ እናደርጋለን፣ ግን ማዜም አለብን። ከዛስ ዩጂ ስንል ጂም ከስራ ሱኩን አለ ጂ ጎተት እናደርጋታለን። ላይ ዩጂ ራኒ ራ ፈትሐ
ቶሎ ኑን ጋር እናያይዛለን። ለምን በራና በኑን መካከል ምን መሳቢያ የለም። ለን ዩጂራኒ ጂ ብለን ሂሳብ ነው። ከጅም ከስራ ቀጥሎ ያ ሱኩን ስለመጣችሁ አይደለ? ጂ ወዘተና ራኒ ብለን ትሎ ደግሞ ራ ፈትሃ ኑን ፈትሃ ማነው ኑን ከስራ ቶና ያይዝና ከኑን ከስራ ቀጥሎ ግን ያ ሱኩን አለች። ለን ዩጂራኒ እንደዚህ ኒ ወዘት እናደርጋለን። ሚነላሂ ኑን ፈትሃ ላመል ጅላላ አላህ የሚለው ነው የመጣው። ስለዚህ ላምን ወፈር እናደርጋታለን። ሚነላሂ ሳይሆን ሚነላሂ አሐዱን ሀ ከስራ ቶሎ ብለን ወደ ሐምዛ ነው የምንሸጋገረው በመካከላችሁ ምን መሳቢያ ስለሌለ አሐዱ ወለን የምትለው ድምፅ ወደ ዋው አሁንም እናስገባትና እንውጣትና አሐዱ ወለን ብለን ዋውን ጥብቅ አድርገን እናነባለን። ከዛ ወለን ኑን ሱኩን ነች በግልጽ ትነበባለች። ወለን አጂደ ቶሎ ሐምዛ ጂም ዳል ቶሎ ምን ያይዛቸው ፈትሃ ከስራ ፈትሃ ስለሆነ ከዛስ ሚን ዱኒሂ ሚን የምትለው ወደ ዳል ትሸሸግና ማዜም ሚንዱ ነው እንጂ ሚንዱ ብለን ግልጽ አናደርጋትም። ሚንዱ ዳርዳማው ሱኩን መጥቷል። ዱ ጎተት እንዲል የምታደርግናት ኒሂ ስንል ኑን ከስራ ሀ ከስራ ሚንዱኒሂ ሂ ሀ ከስራ ያ መሳቢያ ያ ሰጊራ አለች። ሂ ጎተት እንዲል የምታደርግናት ሙልተሐዳ ሚም ضማ ላም ሱኩን ሙል ታፈትሃ ሐ ፈትሃ ሙልተሐ ታዲያ ሐን ደምቅ ማድረግ አለብን። እንዳለ ፈትሐቴን ሙልተሐደን የነበረው ስናቆም ሙልተሐዳ ብለን እናነባለን። ስናያይዘው አያውን ቁል ኢኒ ለን ዩጂረኒ ሚነላሂ አሐዱ ወለን አጅደ ሚን ዱኒሂ ሙልተሐዳ። በዚህ መልኩ እናነባለን። አንዴ ሙሉ ላንብብላችሁ ተከታተሉ። أعوذ بالله من الشيطان الرجيم وأنا منا المسلمون ومنا القاسطون فمن أسلم فأولئك تحروا رشدا وأما القاسطون فكانوا لجهنم حطبا وأن لو استقاموا على الطريقة لأسقيناهم ماء غدقا لنفتنهم فيه ومن يعرض عن ذكر ربه يسلكه عذابا صعدا وأن المساجد لله فلا تدعوا مع الله أحدا وأنه لما قام عبد الله يدعوه كادوا يكونون عليه لبدا قل إنما أدعو ربي ولا أشرك به أحدا قل إني لا أملك لكم ضرا ولا رشدا قل إني لن يجيرني من الله أحد ولن أجد من دونه ملتحدا نعم ሱረቱል ጂን ከአንቀጽ 14 እስከ 22 ንባባቸው ይህንን ይመስል ነበረ። ጀማሪ የሆናችሁ እህት ወንድሞች እየደጋገማችሁ እንድታደምጡት እንድታጠኑበት ላስታውሳችሁ ፈልጋለሁ። ሌሎችም ይጠቅማል ብላችሁ ካሰባችሁ ሼር አድርጉላችሁ ኢንሻአላህ። ጀዛኩሙላሁ ኸይራ። هذا والله أعلم. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. والسلام عليكم ورحمة الله وبركاته.